የታባልቴር ነው ወደ አንድ ሰው ሊጠቆመኝ ተሙን ያስመለጠው እንግዲህ አንድ አረጋ የሚባል ሰውዬ ነው ብሎኛል። እንግዲህ አሁን ወደዛው ጉዞ እያደረኩኝ ናግባ ና ኑ ካሜራማን ና ያዘው። አረብሽም ተሰውዬ እንደ ቁጭ በል ተባልከር ነው ቁጭ በል ተባልከር ነው እንደም ሲጀመር ሴትዮዋ ማለት ነው ስታየው ገና ወይኔ ልጅ ነው ያለች። በቃ እናቱ ነች እንዳለ እናቱ አልመሰለችም፣ ግን እንደ እናት ተንሰፍስፋለች። እንደው በቃ እርግጠኛ ነህ? አዎ ፈታችሁት ብትለቁትም ችግር የለውም እናለሽ እንደው በቃ ጭራሽ አዎ ምንም ችግር የለውም ብላ ምናምን ወደዋለች። በቃ ተጨነቀችለት ይመስለኛል። እኔ ዘመዱ ትሆን አላውቅም፣ ብቻ ግን በጣም ተንሰፈሰፈችለት። ሴትዮዋን አሁን ፎቶ ላይ ባሳይ ታውቃታለህ? አይ ጉዳይ አስፈጻሚ ነበርኩ፣ ሰዓቱ ጉዳይ አስፈጻሚ ነበርኩ። ከዛ ቴክስት ነው የገባልኝ እንደዚህ አይነት ነገር አለና መስራት ትችላለህ ወይ ትፈልጋለህ ምናምን ሲሉኝ በቃ እኔ ቀልድ ነበር የመሰለኝ፣ ሲጀምር ውሸት ነበር የመሰለኝና ምን እያላችሁ ነው ምናምን ስላቸው በቃ በስሬስ ሙድ አወሩ። እሺ ከዛ ሲያወሩኝ አይ እኔ በቃ ማለት አያገባኝም እኔንም ገለውኝ ነበር እኮ እንዴ የግደሉ አጥቶት ይሻለ ነበር። እኔ ሞት ከሞት በላይ ነው የምሰቃየው ነው እያየሁ ነው አይደል? ስንት ጊዜ ሆነኝ እንደዚህ በእነሱ ጂጂ እንዴት ይሄን መሰለኝ ሳልፍ ትጣለህ ገና ሲያልፍ ሞት ይሻላል። የስንት ጓድ ዝም በል በእናትህ እኔ ማድረግ ማልችለው ነው እንዴ አንተ ዝም በል ቁጭ በል አርፈህ ዝም በል ደግሞ ቁጭ በል የስንት ጓደኞቻችን ህይወት ጎዳና ላይ በተንከው ባለቴ ነው ቁጭ በል ሰማኛለህ ቁጭ በል አርፈህ ቁጭ በል ገና አንተ ዱላ አይሰለችህም? መደብደብ አይሰለችህም? ቁጭ በል የታባ እስቲ ሂድ የልትሄድ ነው ከዛስ ትሄዳለህ? አዎ እሄዳለሁ። ሰውዬ አርፈህ ቁጭ ብለህ የምትጠይቀውን ነገር ንገረኝ። እሺ ምንም ያቀናበርኩት ነገር የለም። ሰውዬ ትሰማኛለህ? እኔ እውነቱን በዱላ ነው ማውጣት የምትፈልገው? እንደዋሽ ነው እንደምትፈልገው? እኔ አልዋሽም። አንዴ ውሸት እንደሆነማ ስላወኩኝ ነው እንደዚህ ማለት ነው። አይደለም እውነት ነው እንዴ? ሰውዬ ውሸትህን ነው። ኧረ እኔ የዋሸሁ አይደለም። ትሰማለህ? እኔ የዋሸሁ አይደለም። ይኸው ቀና በልና ንገረኝ። ምንም የዋሸሁት ነገር የለም። እኔ እኮ ለዛ ነው እንዴ። ሌላ ውሸት በዋሽ ደግሞ ሌላ ነው እኮ የበላውን ጂፕ ተዋለ ሊያወራ ያሰበውን ነገር እንዳታስቀይርብኝ። ተሙን ያስመለጥከው ሰውዬ ትሰማለህ? ዝም በል እሺ። ምንም የመናገር አፍ የለም። ዝም በል ካልሆነ እዛ ከጀርባ እንዲቀጠቅጡ ነው ማድረግ። እሺ ስልክ ወደ አንተ ስልክ ማን ነው ደወለው? አረብ ሀገር መሰለችኝ፣ የውጭ ሀገር ሰዎች ደወለችልኝ። ሴት ናት? እሺ ከዛ ደወለችልኝና ስልክ እንዴት አገኘሽ ምናምን ብላት በሰው ነው አንተ ጋር የሆነ ሰው ታግቶ ተቀምጧል፣ ስለዚህ እሱን ስለምንፈልግ እኔ ላወራ ፈልጌ ነው በግል ምናምን አለችኝ። አይ ስለዚህ አረብ ሀገር ያለች ሴት አንተን አወራች። ማን ነው በስልክ? አንቺ ታግተሽ ሳይሆን የተሙ መታገት ወይም የተሙ መጥፋት ላይ አንቺ እጅሽ አለበት። እያንዳንዱ ነገር የተጻጻፈችው ተሙ ይገደል፣ ተሙ መወገድ አለበት። እኔ ተሙ ይሙት ይኑር ምንም የማውቀው ነገር የለም። ተሙ ይኑር ይሙት ማለት ምን ማለት ነው? ምንም አላውቅም። እስኪ እንግዳለን ኑ ጋርዶች ኑ ከኋላ ይጠብቁኝ። ይሄ ነው በሩ የሚታየኝ። እንግዲህ ግቢ ውስጥ እንደማያውቁ ከሆነ የሆነ ሰላማዊ ግቢ ይመስላል። በሩም ዝግ ነገር ነው። እስቲ ለመክፈት እንሞክራለን። እንግዲህ እያያችሁልኝ ጋርዶች፣ ሰውም ደግሞ ሌባ እንዳንመስለው ተከፍቷል። እንግዲህ በሰላም ነው የተከፈተው። ናና ተከተለኝ እና ካሜራማን በጣም ግራ የሚገባ ነገር ነው። ጋርዶች ቀስ ብለን እንሄድና ከኋላዋ እናወራታለን ማለት ነው። ምን አይነት ነገር ነው? ኑ ተከተሉኝ። ረብቃ እንዴ ምን ሆነሽ? ምን አስደነገጠሽ? እስኪ እንግዲህ እና ምን ይሆናልሽ? ብጎዱሽ በጣም ጎዱሽ። እስኪ ሳትደብቂ ንገሪን እባክሽን። ማድረግ ያለብን ሲመቱኝ ነበር፣ እጄን አስረውኝ ሲያሰቃዩኝ ነበረ። ሌላ ምንም አላደረጉሽም? ሌላስ እንደው ምንም አላደረጉሽም? ውይ እኔን ልጅ እኛ እንግዲህ እንዳየናት ከሆነ ደህና ነች። ማዘር ያን ያህል አይጨነቁ። እርሶ ውጣልኝ፣ እኔ ካምባላ ውጣልኝ። እንደው መነጋገር ያለብን ብዙ ነገሮች አሉ። አንቺ ሰምቼ ነው ብዙ ነገር ውስጥ የገባሁት አይደለ? ውጣልኝ ከዚህ ቤት። ተረጋግተን ማውራት ያለብን ነገር አለ። እንደዚህ ከመሆንሽ በፊት እኔ እያስጨነቀኝ ነው። እኔ ስንት ነገር አለብኝ። በአንተ ልጨነቅ ነኝ? በአንተ ጥያቄ ልጨነቅ? ወጡና የሆነ ነገር ቆሞ አወሩ። እያዩዋቸው ነበር። ደጅ ላይ እያወሩ ነበር። ሄዱ። ከዛ ተመልሰው መጡ። ይሄ ነው በቃ የተፈጠረው።
እንጂ እኔ ምንም የሚያጠራጥር ነገር የለም። በቃ እስከሚወስዷት ድረስ ማለት ነው። ስለዚህ ታፍና ምናምን አይደለም ነው አንተ ታፍና ምናምን አይደለም በጭራሽ። በጣም እንግዲህ ተመልካቾችን በጣም ግራ የሚያጋባ ነገር ነው እሷ እዛ ስትለን የነበረውና አሁን እሱ እዚህ እየነገረን ያለው ነገር በጣም የተጣረሰ ነገር ነው ሁለቱ ጋር ያለው ነገርና ለምንድን ነው ስለተሙ መወገድ የምታወሪው? እኔ ስለተሙ መወገድ አላወራሁኝም። የምን ስለምንሰራው ስራ ነው በቴክስት ያየው ስለምንሰራቸው ስራዎች ያየው ሲጀምር እሱ እና መወገድ ያለበት ስራው ነው። ሲጀምር አንቺ በዚህ እድሜሽ ስለመወገድ ምናምን የምታወሪው አንቺ ምን አውቀሽ ነው? እኔ ላንዳላንስም ታውቂኛለሽ። አንቺ እኔን እድትኛለሽ። እኔ አዎ እብድ ነህ። ትሰሚኛለሽ? ተረጋጊ እስቲ። ድጋሚ መታኝ አንተ ወንድ ነህ። ተረጋጋ አንተ ተዋት። ወንድ ነህ። ድጋሚ መታኝ አንተ። ለተሙ መጥፋት ምክንያት ብዬ ወህኒ ላስወረውርሽ እችላለሁ። ምንም የማውቀው ነገር የለም። እነሱ ናቸው። እሺ ቆይ እሺ አትኩት ነገር እኔ ምንም የማውቀው ነገር የለም። እነሱ ናቸው አስገድደው እንደዚህ አይነት ነገር እናደርግ ያደረጉኝ። እኔ ምንም የማውቀው ነገር የለም። ወንድምሽ ማለት እኮ ነው አንቺ ትሰሚኛለሽ? አንቺ ውሻ ትሰሚኛለሽ? ለማድረግ የሞከርክ ነው። ይሄ ሁሉ የተጻጻፍሽው ቴክስት ምንድን ነው? ይኸው ዋሻው እኔ ዋሻው ይኸው ስለተሙ የተጻጻፍሽው ቴክስት ምንድን ነው? ትሰሚኛለሽ? ሰላም የገመና ቻናል ቤተሰቦች እንዴት ናችሁ? እኔ ዮኒ ነኝ። እንግዲህ ያው ሰሞኑን ተሙን በመፈለግ በጣም ተወጥረን ያለ ነው። እዛ ትርታ ላይም ሳሚ በጣም እየጣረ ነው ከሚችለውም ከዛም በላይ እየጣረ ነው ያለውና ትንሽ አንዳንድ ፍንጮችን አግኝቶ ነው እንግዲህ አሁን የተለቀቀውን ቪዲዮ አይታችሁታል ብዬ አስባለሁ። ትርታ ላይ የተለቀቀውን የሆኑ ፍንጮችን አግኝቷል ብዬ አስባለሁና ስለ አይደር የሚባል ሰው አግኝቶ ከሱ አንዳንድ መረጃዎችን እንዲሁም የተሙን ፎቶ የሆነ ግቢ ውስጥ ሲገባ እንዳየ የሆነ መረጃ ደርሶናልና ሳሚም ለኔ የነገረኝ ነገር አለ። እንግዲህ ያንን ሹፌር አግኘውና ስለሱ አንዳንድ ነገር ማጣራት ያለብን ነገር አለ። እዛ ጋር ሳሚን ወጥመድ ውስጥ እንዳይከቱት ወጥመድ ነው አይደለም የሚለውን እኔም ደግሞ በዚህ በኩል ያለውን ነገር ተከታትዬ ከሹፌሩ ያለውን ነገር ሁለቱን ለማጣመር እውነት ነው የተወራው ያ ልጅ ያወራልን ሃይደር ያወራው እውነት ነው አይደለም የሚለውን ነገር እኔ እዚህ ጋር እንዳወጣጣ ሳሚ ልኮኛልና እሱ እዛ የቻለውን ነገር እያደረገ ነው። እኔም ደግሞ እዚህ ጋር ያለውን ነገር እስኪ ለማወጣጣት እሞክራለሁ። ሹፌሩ በእኛ ቁጥጥር ስር ነው ያለው። እኔ ከሱ ጋር አሁን ቆይታ ማድረግ ይሆናል። እንግዲህ ውድ ተመልካቾቻችን አብራችሁ እንድትሆኑ በአክብሮት ጋብዛለሁ። ተከተሉ። እንግዲህ ውድ ተመልካቾቻችን ያው መግቢያ ላይ አንዳንድ ነገሮች እንደጠቀስኩላችሁ ሹፌሩ ጋር ትንሽ ጥቆማ እሱ ጋር የሆነ አንዳንድ መረጃዎች የሚቀሩ ነገሮች አሉ ብሎ ሳሚም በስልክ ደውሎ ስለነገረኝ ግዴታ እሱን አግኝቼ ማውራት አለብኝና ለዛ ነው እሱን ወደ ካሜራ ይዤ የቀረብኩትኝ። ምን አለ መሰላችሁ ባለፈውም እንግዲህ እንዳያችሁት ነው የትላንትናውን ቪዲዮ ብዙ ነገር ሃይደር የነገረን ለሳሚ የነገረው ነገር አለ እና በዛ መሰረት ይሄ እንግዲህ እኛ ጋር ነው ሰሞኑን የቆየው በእኛ ቁጥጥር ውስጥ ነው ያለው። ስለዚህ ሁሉን ነገር እንዲያወጣ አሁን ያልነገርከን በጣም ብዙ ነገር አለ። ስለዚህ ብትናገር መልካም ነው። አሁን ከዚህ በኋላ ፍርድህን ብታቀልና ለአንተም መልካም ቢሆንልህ ይሻላል። ከዚህ በኋላ ምንም የምታመጣው ነገር የለም። ታውቃለህ ከዚህ በኋላ እስር ቤት እንደምትበሰብስ። በጣም ብዙ ወንጀሎች ተገኝተውብሃል። በጣም ብዙ መረጃዎችን አደራጅተንብሃል። ስለዚህ አንዳንድ የደበከን እውነታዎች እንዳሉ ደርሰንበታልና እባክህ ምንም ነገር ሳትዋሽ ሁሉን ነገር ንገረን። እንደባለፈው ዱላ ወይም ሽጉጥ ደቅነን ማስፈራራት አይጠበቅብንም። እንግዲህ አንተ በስመ ሹፌር ነው እንግዲህ ተንቀሳቀስክ ያለኸው። የዲያስፖራው ሹፌር ግርማ ነው እንግዲህ ተብሎ ነው ስንት ጊዜ ምንትን ስንል የነበረውና እስቲ መጀመሪያ የእውነት ሹፌሩ ነህ አንተ? ዲያስፖራውን አግኝተህ ታውቃለህ? ሲጀምር እናንተ የተሳሳተ መረጃ ነው ይዛችሁ የምትንቀሳቀሱት። ስለኔ ምን የምታውቁት ነገር የለም። ሹፌር ነው ያላችሁኝ እናንተ ናችሁ እንጂ እኔ ሹፌር አይደለም። ሹፌርማ ሹፌር ነህ ተብለህ ነው ከብዙ ከአንተ ጋር የሚሰሩ ወንጀለኞችም ጭምር የሰማነው ሹፌር መሆንህን ነው። እሱ ስሜ ነው ሹፌር ነው ስለሚባል ነው እንጂ ሲጀምር ስለ ዲያስፖራው የማውቀው ነገር የለም። ዲያስፖራውና ሃይደር እኔና ሃይደር ስለ ዲያስፖራው የምናውቀው ነገር የለም። በቃ ሲጀምር አግኝተን ነው አናውቅም። ዲያስፖራውን አግኝታችሁ ተጠቁ? አዎ ዲያስፖራውን አናውቀውም። ሲጀምር በአካል አናውቀውም። ስለዚህ አንተ የስመ ሹፌር ዝም ብሎ ሹፌር ብቻ ነው ማለት ነው። ለምን ነው ታዲያ ሹፌር ብለው የሚጠሩ? እኔ እሱን የማውቀው ነገር የለም። ግን አንተ መልእክቱን የእሱን ዋና አስፈጻሚ እንደሆንክ መረጃው አለን። ሊኖራችሁ ይችላል። እኔ በምንድን ነው የምትገናኙት ከዲያስፖራው ጋር? በስልክ እናወራለን፣ በቃ ኦንላይን እናወራለን። ከዛ ውጭ ያለፈ ነገር ግን ምንም ነገር የለም። እኛ በአካል አናውቀውም። ሲጀምር ስለምትሉ ዲያስፖራ ምን አይነት ምን ይሁንም የምታውቁት ነገር የለም? አናውቀውም።
እና ገንዘብስ ማን ነው የሚያስገባላችሁ? እሱ ያስገባልና መችስ ስልክ እየተለዋወጥን አይደል እንዴ? ስለዚህ ገንዘብ ይገባላችኋል፣ ጉዳዩን ትጨርሳላችሁ ማለት ነው። እንደዛ ነው እንጂ በአካል አናውቀው። በጣም እንግዲህ በጣም በተመልካቾቻችን በተደራጀ ሁኔታ የሆነ በጣም በኃይለኛ ሁኔታ የሚሰራ ወንጀል ነው። እንግዲህ ይሄን ዲያስፖራ ተብዬ እስካሁን ማንም የሚያውቀውም የለም፣ ማንም አየውም ሰማውም የሚል የለም። ይህን ነገር ግን እየዋሸኝ ከሆነ ታውቃለህ። እኔ እየዋሸሁ አይደለም አልኩህ አይደል? እናንተ ሰዎች መሆናችሁ ይኸውልህ በጣም ብዙ ወንጀለኞች እኛ ጋር ነው ያላችሁት። ትሰማኛለህ? እና ወንጀለኛ አይደለንም። በቃ ወንጀለኛ አይደለም ትላለህ እንዴ? ወንጀለኛማ ስለሆንክ ነው እኛ ጋር ታስረ ያለው። ትሰማኛለህ? እያጋጨው እዚህ እያንከባለልኩ ማስወራት አያቅተኝም። ግን አንዴ አሁን በእኛ እጅ ውስጥ ነህ፣ ከዚህ በኋላ ምንም አታመጣም በሚለው ነው ማውራት ያለብን ነገር ትክክለኛውን ሁሉንም ነገር ማውራት አለብን። የምትፈልጉት እኔ ከዚህ ውጭ ምን ልንገራችሁ? በቃ ያለውን እውነታ ሁሉን እኮ ዝርግፍ አድርጌ ነገርኳችሁ። ምን ገና ብዙ ነገር ያልነገርከን ነገር አለ። ስለ ተሙ እስኪ ምንድን ነው የደበቃችሁት ነገር? በቃ ስለ ተሙ ስለምትለው ሰው ደጋግሜ ነገርኩህ እኮ። ምን ልበለሻው? ተሙ እናንተ ጋር ነው ያለው? አሁንም ተሙ እኛ ጋር የለም። ምን ማለት ነው እኛ ጋር የለም ማለት? እኛ ጋር የለም ነገርኩህ አይደል እንዴ? ስንት ጊዜ ልንገራችሁ? ተሙ አሁን እኛ ጋር የለም። የት እንዳለ ታውቃለህ? አላውቅም። ሰውዬ የምትናገር ከሆነ ሁሉንም እውነት ተናገርሽ። እየነገርኩህ እኮ ነው። በቃ ተሙ ስለምትለው ሰው አሁን እኛ ጋር ትሰማኛለህ? እሺ አንተና ሃይደር ግንኙነት አላችሁ? እሱና እኔ ሃይደርና እኔ ግንኙነት አለን። ስለ ተሙ ግን አሁን የምናውቀው ነገር የለም። አንዱ ባልደረባይ ከሃይደር ጋር ነው ያለው። እያንዳንዱን ነገር እሱንም እያጋጨ እያወጣጣው ነው። አንተ መደበቅ የለብህም መረጃውን። ትሰማኛለህ? እኔ ሃይደርና እኔ በቃ ስለ ተሙ ከበፊት እናውቅ ነበር። አሁን ተሙን የት ነበር መጀመሪያ ያደረጋችሁ ሲጀመር? እናንተ ጋር እያለ የሆነ ቤት ነበር ያስቀመጠው። ለምን እናንተ ጋር ማቆየቱ አስፈለገ? በቃ ስለሚያስፈልግ አድርጎ የተባልነውን ነገር ነው እኛ የምናደርገው። እኛ ቅጥረኞች እኮ ነን። አሁን ደግሞ ሌላ ሴራ እያሴራችሁ ነው። ለምን ባገኘ እኮ ትሰማኛለህ? ይኸው ተናገር ሁሉንም ነገር። ምን ልንገርህ? ዝም በል ደግሞ ትቆጣለህ እንዴ? ትወራጫለህ? እስቲ ቀና በል። ዱላው እንትን አላለህም መሰለኝ። ገና ቀሌት ነው የምትቀጠቀጠው ካስፈለገ። ተሙን ምንድን ነው ያደረጋችሁት? ተሙን ምንም አላረግነውም። እኛ ስለ ተሙ የምናውቀው ነገር የለም። ተሙ ሲጀመር የለም። የት ሄደ? የት ነው ያለው? ተሰማኛለህ? ተናገር። ተሙ አስገብቼ ላሰቃይ እንዴ? ተሙ አምልጧል። አምልጧል? እሺ ከባልደረባህም እንደዛ ነው የሰማነው። በነገራችን ላይ ተመልካቾቻችን ተሙ እነሱ ጋር እንደሌለ ሳሚም እንግዲህ እኔም መግቢያ ላይ እንደነገርኳችሁ ሳሚ ነግሮኛል። ግን ምናልባት ይሄ አንዳንድ የሚያውቃቸው ነገሮች ካሉ ብዬ እንትን ለማለት ነው። ሁለቱም አንድ አይነት ነገር ነው እያወሩ ያሉት። ሳሚ ጋር ያለውም ሃይደር እና ይሄም አንድ አይነት ነገር ነው እያወሩ ያሉት። ከተሙ ከእጃቸው እንዳመለጠ ነው እየነገሩ ነው ያሉት። እንግዲህ ተሙ እናንተ ጋር በነበረ ጊዜ በጣም እንዳሰቃያችሁትና ብዙ ጉዳት እንዳደረሳችሁበት መቼም ጥርጥር የለኝም። እሱን ሁላችሁም የእጃችሁን የምታገኙት ይሆናል። አንተ እዚህ ስራ ውስጥ መጀመሪያ እንዴት ከነዚህ ሰዎች ጋር ማን ያገናኘ? በምንስ ተገናኝተህ እነዚህ ሰዎች ጋር ይህን ስራ ልሰራ ቻልክ? እኔ ማለት አጋጣሚ ነበር ይመስላል። እኔ አላር ስልኬ ላይ ነው ቴክስት ይገባልኝ መጀመሪያ ሲገባልኝ ማለት እንደዚህ አይነት ስራ አለ ምናምን ሰው ማገት ምናምን ጉዳይ አስፈጻሚ ትሰራለህ ምናምን የሚል ቴክስት ይገባል። ምን ነበር ስራ አንተ መጀመሪያ ከሱ በፊት? አይ ጉዳይ አስፈጻሚ ነበርኩ። ሰዓቱ ጉዳይ አስፈጻሚ ነበርኩ። ከዛ ቴክስት ነው ይገባልኝ እንደዚህ አይነት ነገር አለና መስራት ትችላለህ ወይ ትፈልጋለህ ምናምን ሲሉኝ በቃ እኔ ቀልድ ነበር የመሰለኝ ሲጀምር ውሸት ነበር የመሰለኝ እና ምን እያላችሁ ነው ምናምን ስላቸው በቃ በስሬስ ሙድ አወሩ። ከዛ ሲያወሩኝ አይ እኔ በቃ ማለት ብሩ ችግር የለውም የፈለግከውን ብር እንከፍልሃለን ነበር ያሉትና ቀልድ ነበር የመሰለኝና ኦኬ ችግር የለውም መስራት እንችላለን አያሳስባችሁ ብሩን አስገቡልኝ ምናምን አልኳቸው። ከዛ ስላቸው ወዲያውኑ ሳይጠራጠሩ በጣም ብዙ ብር ነው ይገባልኝ። 500 ምናምን ሺህ ብር። አንተ እንደዚህ ብር ከማታውቀው ሰው ብር ሲገባልህ ለምን ብለህ እንግዲህ አጋጣሚዎችን መጠቀም ነው ብዬ አሰብኩ። ማለት እንደዚህ አይነት ብር አላገኝም። አሁን እኔ ጉዳይ አስፈጻሚ ነበርኩ እኮ ግን ያን ያህል ከባባድ ብር የሚባል አይደለም የማገኘው፣ ትናንሽ ብር ነበር። ያኔ ግን
የፈለግከውን ብር ሲሉኝ እኔም 500 ሺህ ብር ያልኳቸው ሲጀመር በጣም ብዙ ብር ነበር ለእኔ 500 ሺህ። ግን ያን ያልኳቸውን ብር ሲያስገቡ በቃ ያው ትላልቅ ባለሀብቶች እንደሚሆኑ ገመትኩና ከዛ በኋላ ያለውን ነገር ሳልሰስት ልሰጣቸው ቃል ገባሁ ማለት ነው። ከዛ በዚህ ሁኔታ ስራውን ጀመርክ ማለት ነው። መጀመሪያም አንተ ወንጀለኛ ነህ። ወንጀል ውስጥ ሀሳብህ ስላለን ወንጀል ውስጥ የገባኸው ሰማኛለህ እንጂ ከመጀመሪያም ጀምሮ ወንጀለኛ ባትሆን ኖሮ ይህን ስራ አልሰራም ብለህ ትል ነበር። አልነበርኩም ከበፊት። ዝም በል ታሰቀኛል ንገረኝ እያልኩ እየነገርኩህ አይደል እንዴ? መጀመሪያም ይሄ ወንጀል ሀሳብ ውስጥ ባይኖር ኖሮ ብሩ ሲቀርብልህ ለመስማማት ፈቃደኛ አትሆንም ነበር። እኔ ይኸውልህ አንተም የአጋጣሚ ቢመጣ አሁን ሲጀመር ወደ ፊፍቲ ያልሳትል ነው የምታረገው። ዝም በል እኛ እንደናንተ አይደለንም። እሺ እንደናንተ ብር የምናሰድ ሰዎች አይደለንም። ነፍሳችን ይበል ነገር ነው አረን ፈልገው። ዝም በል በቃ እንድነግርህ ፈልገው። ዝም በል አንከባልልሃለሁ። ግን አሁን ሁሉንም እውነት ተናገር። እሺ ምኑን ልንገርህ? እንደዚህ ያሰቃይ። ዝም በል ገና ትቀጠቀጣለህ። ሲያንሳችሁ ነው እናንተ ከሃዲዎች፣ ለብር ብላችሁ የሰው ነፍስ የምታጠፉ። ከዛ እንዴት አገኘው ተሙን? በቃ አድራሻው ተሰጠኝ። ከዛ እንደምንም አድርገን አገኘን። ምንም አይከብድም። 500 ሺህ ብር ነው። ከዛ እሱን ከያዝነው በኋላ ደግሞ አንድም ላይ ብር ገባል። ከዛ በቃ ቤት ከራከራይ ውስጥ ስንባል ቤት እንከራያለን። እዚህ ቦታ በቃ ድብቅ ቦታዎችን በውድ ብር ነው የምንከራየው። ከዛ በቃ አሁን እዚህ ቤት ዛሬ 500 ሺህ ከተከራየን ነገ ሌላ ቦታ እንቀይረዋለን። ብር እንደፈለግን ነው የሚገባልን። በመጀመሪያ ያንን ጳውሎስን ስታስገድሉ ለዚህ ሁሉ ነገር ወንጀል አቀነባብራችሁ እናንተ እንዳስገደላችሁት እንግዲህ እኛም ጋር ሁሉም ተመልካችም የሚያውቀው ነው። ያን ሁሉ ነገር መጀመሪያ ስታቀነባብሩ እንዴት ይህ ሁሉ ነገር አርቅቃችሁ ማን ነው ይሄን ሁሉ ነገር የሚነግራችሁ? አለን እኮ እኛ ማለት እነሱ ውስጥ ለውስጥ ያደራጁት በጣም ብዙ ሰው አለ እኮ ሰው አለ። ስለዚህ ከዲያስፖራውም ደግሞ ሌላ በታች ሌላ የሚታዘዙ ሰዎች አሉ ነው የምትለው? በጣም ብዙ ሰዎች አሉ። እነሱ የቅንጅት ስራ ነው ስራው። ምክንያቱም ብዙ ብር ነው የሚከፈልህ። ያን ብዙ ብር ለብዙ ስታካፍለውም ብዙ ብር ነው የሚመጣው። እንደምታስበው ትንሽ ብር አይሆንም። አሁን አንተ የኔ 100 ሺህ ተቀበለ ለ5 ሰው ብታካፍለው ትንሽ ብር ሊደርስ ይችላል። እኛ ግን 500 ሺህ 600 ሺህ ዝቅተኛ ብር በቃ እኛ በቀን ከ10 ሺህ በላይ ነው የምንሰራውና ስለዚህ በቃ ምን ቢያደርጋቸው ነው ተሙ ይሄ ሁሉ ብር እሱ ላይ ኢንቨስት አድርገው እንደዚህ እሱን ለማሳገት እሱን ለመግደል ይህን ያህል ጥረት የሚያደርጉ? እንግዲህ ምን ይታወቃል። ተሙ ያው ሲሰራ በነበረው እውነት የተነሳ እነሱን የደረሰባቸው እውነት ይሆናል። ያንን ለማጥፋት ይመስለኛል። እንግዲህ ተመልካቾቻችን በጣም የሚያስገርም ሁኔታ ነው ማለት ይህ ሁሉ ብር ለዚህ ሁሉ ሰው ኢንቨስት አድርጎ አንድን ጋዜጠኛ ለማስገደል ወይም ለማሳገት ይሄ ሁሉ መጣር ማለት እኔ እንግዲህ ምን አይነት ከጀርባ የደበቁት ምን አይነት ትልቅ መረጃ እንዳለ መገመት ይቻላል። በዚሁ ማለት በጣም ከባድ ነገር ነው እየሰሩ ያሉት። ይሄን ያህል የተቀነባበረ ወንጀል በዛም በዚህም አድርገው ስንት ሰው እዚህ ውስጥ እየተሳተፈ እንዳለ እንግዲህ እናንተም ያያችሁት ነው። ስንት ሰው እየተነካካ እንዳለ እዚህ ውስጥ የተሙ ቤተሰብ የተሙ ዘመዶች ሳይቀሩ ሁላ የዚህ ነገር ውስጥ ተሳታፊ ሆነዋልና በጣም በአስገራሚ ሁኔታ ነው እየተንቀሳቀሳችሁ ያላችሁት። ስለዚህ በራሳችን ቻናላችን ላይ በምንሰራው ቪዲዮ አድርጋችሁ እኛን ተጠቀማችሁብን ማለት ነው። ጳውሎስን አስገድላችሁ የጳውሎስ ገዳይ ተሙ እንደሆነ አድርጋችሁ በውሸት ፖሊስ ማናቸው ሲጀመር ማን ነው እነዛን የውሸት ፖሊሶች አዘጋጅቶ እንትን ያለው? እሱማ ውስጥ ለውስጥ የሚሰሩ ራሳቸውን የቻሉ ስለሱን የሚያጣሩ ነው። እሱን መረጃ የሚሰበስቡ ደግሞ ሌላ ቅጥረኞች አሉ። እኔ ለምሳሌ ወደ ስራ እንትን ያልኩት ነገሮችን በፍጥነት እንድቀይርና እዚህ ቦታ የደረሱ የሚባሉትን ሰዎች በሹፌርነት መልክም እንዳደርስ ነው የተመለመልኩት። ስለዚህ ሁሉም በራሱ የስራ ዘርፍ ተመልምሎ ነው ወደዛ ስራ የሚገባው ዝም ብሎ ብድግ ብሎ። እሺ እንዴት ሳውን ታዲያ ተሙ እንዴት ሊያመልጣችሁ ቻለ? ማለት ይሄ ሁሉ ሰው የተቀነባበረ ሰው ካላችሁ ተሙ እንዴት ከእናንተ እጅ ሊወጣ ቻለ? እንግዲህ ከኛም ጀርባ ደግሞ የተሙ ሰው ይኖራል ማለት ነው፣ የኛ ጋር አብሮ የሚሰራ። እንደዛ ቢሆን ነው ተሙ ሊያመልጥ ቻለው ብዬ አስባለሁ። እዚህ ሆነ ደግሞ እኔ ጋር ትዝታለህ እንዴ? ሲጀምር አንተ ከኛ ስትወጣ አይደል እንዴ? ትሰማኛለህ? ትበሰብሳታለሽ። እንዴት እንደምወጣ ሰው ዝም በል። ጭራሽ ታወራለህ እንዴ? አስገብቼ አረን ነው ማበላሽ። ና ወደዚህ ዙርና አዋራኝ። ትሰማለህ? አሁን በእኛ ቁጥጥር ውስጥ ነው። ምንም የምታመጣው ነገር የለም ምንም። እሺ አሁን እስቲ ቀረ የምትለው መረጃ ካለ ንገረኝ። በዛ ባመለጠበት ሰዓት የት አካባቢ ነበር እሱን ያደርጋችሁት የነበረው? በጨለማ ነው ሰር ነው በደንብ ሰው የሰፈሩን ስም አላውቀውም። በሎኬሽን ነው የሄድኩት።
እሺ ከዛ እስከ አንድ ቤት ውስጥ አስቀምጣችሁት እያለ ዝም ብሎ ድንገት ተነስቶ ነው የጠፋው ወይስ እንዴት? ብቻ እንዴት እንዳመለጠ እኔ እርግጠኛ አይደለሁም። ብቻ አምልጧል። ስለዚህ ከጀርባ አንተ እንደምታስበው ከሆነ የተሙ ሰዎች አሉ ብለን የምታስበው ማለት ነው። እኛ ጋር አብሮ የሚሰራ የተሙ ሰው ወይም ደግሞ ተሙ እኛ ከምንከፍለው በላይ የከፈለው ሰው ይኖራል ማለት ነው። እኛ ጋር እኛም ብር ነው የሚያጫወተን። እዛ ተሙ እናንተ አስቀምጣችሁበት የነበረው ቦታ ስንት ሰዎች ነው ሲጠብቁት የነበሩት? 2 ሰዎች። 2 ሰዎች። እነዛን 2 ሰዎች ታውቃቸዋለህ? አይ አላውቃቸውም። ማን ነው ከነሱ ጋር ኮኔክሽን ያለሽ? ዲያስፖራ። እኛን ያስቀመጥነው እኮ አልከኝ ሰውዬ። ለምን ነው የምትቀባጥረው? እኛን ያስቀመጥነው አልከኝ። እኔ ሹፌር ሆኜ ነው የወሰድኩት አልኩህ እኮ ሹፌር ነኝ። ስለዚህ እኔ በሰዓቱ ሰዎቹ ነው የተላኩት እንጂ እኔ ሰዎችን አላውቃቸውም። ትሰማኛለህ? አትዋሽ። ውሸት እየነገርከኝ እንደሆነ አውቃለሁ። ከጓደኛህ ብዙ መረጃ ወስደናልሽ። ሲጀመር ለነዛ 2 ሰዎች እናንተ ገንዘብ እንደምትሰጧቸው እናውቃለን። ትሰማኛለህ? ተናገር። ብትናገር ነው የሚሻለው። ሌላ ነገር ሳይሆን ምን ልንገርሽ? እነዛን 2 ሰዎች ታውቃቸዋለህ? አሁን የት ነው ያሉት? አላውቃቸውም። እኔ አላውቃቸውም። ሰዎቹ ናቸው፣ ሴኩሪቲ ሰው ናቸው ተብሎ ነው የመጡት። እንዴት በ2 ሰው ብቻ ሲጀመር እሱን ለማስጠበቅ ነው? ተሙ 2 ሰው እንዴት ነው የማይጠብቀው? ማን ነው? በጣም ተራ ሰው አድርጋችሁ ንቃችሁት ነበር ማለት ነው። እያንዳንዳችሁ ግን የእጃችሁ እንደምታገኙ ቃል እገባላችኋለሁ። በዚህ አጋጣሚ ገና ተሰቃያታለህ ከዚህ በላይ። በነገራችን ላይ ተመልካቾቻችን ሳሚም በዛ በኩል እየተሯሯጠ ነው ያለው። እዚህ ጋር አንዳንድም የቀሩ መረጃዎች ይኖራሉ በማለት በማሰብ ነውና ምናልባት ሳሚንም ወጥመድ ውስጥ እንዳይከቱት በሚል ስጋት ስለነበረን ነው። እኔም በዚህ በኩል ሆኜ አንዳንድ ነገሮችን እውነት መሆናቸውን ለማረጋገጥ እየሞከርኩ ያሉትኝ። እስቲ እንግዲህ ሳሚን እንግዲህ እግዚአብሔር ይቅናው ብለን እናስባለን። ተሙን ለማግኘት እየተሯሯጠ ነው እሱም ያለው። እያንዳንዱን ነገር ግን የነገርከኝ ነገር ውሸት ሆኖ ባገኘው ግን ውርድ ከራሴ እቀጠቅጥሃለሁ፣ አሰቃይሃለሁ። ተሙ ያየውን ስቃይ 10 እጥፍ አሰቃይሃለሁ። ትሰማኛለህ? ምን አትንጠራራ። ደግሞ ጭራሽ ካንተም ብሶ ደግሞ እንትን ትላለህ እንዴ? ገና አፈር አስልስሃለሁ። ትሰማኛለህ? ጭራሽ አሁንም ትስቃለህ? ና እንደውም አንተ ተነስ፣ ሂድ፣ ቀጥል፣ ሂድ፣ ግባ። ገና አጋጫለሁ። ትሰማኛለህ? ተናገር ሁሉንም ነገር። እየነገርኳቸው አይደል? ዝም በል። እናንተ ሲጀመር በዱላ ነው የምታምኑት። እሺ አሁን ይኸውልህ የአሁኑ ነገር እንዳይደገም የምትፈልግ ከሆነ ትሰማኛለህ? ሰውዬ ሰማለሁ። አሁን ሁሉንም ነገር ተናገር። ተሙን ሲጠብቅ የነበረው ማን ነው? ማን ናቸው? 2 ሰዎች ናቸው ብለኸኛል። በቃ አረጋ ነው። ማን ነው አረጋ? አረጋ ነው ተሙን ሲጠብቁ የነበረው። አረጋ ነው። ማን ነው አረጋ? የት ነው የሚገኘው? የኛ ጓደኛችን ነው። እሱን ያስመልጠው? ና ቁጭ በልና ነገር እሱ ነው ተሙን ያስመልጠው? እሱ ነበር እንግዲህ እሱ ነው የሚሆነው እንጂ ተረኛ የነበረው እሱ ነው። በምን ምክንያት? ለምን ሊያስመልጠው ይችላል? ይሄን እንግዲህ ደህና ብር ከፍሎት ይሆናል። እኛ ለእሱ 50-60 ሺህ ነበር ምን ከፍሎ፣ እዛ በላይ ተከፍሎት ቢሆን ነው እንጂ እንግዲህ። ስለዚህ ሌላ ተሙን የሚፈልግ የከፈለው ሰው አለን የምትለው ና ወደዚህ ቁጭ ብለህ በስርዓቱ ተናገር። ገና ትቀጠቅጣለህ። ትሰማኛለህ? እሰማለሁ። አረጋን አሁን የት ነው የምናገኘው? አረጋን ቁጭ በልና። የት ነው የምናገኘው አረጋን? ና ቁጭ በል። የት ነው አረጋን የምናገኘው? እሺ እነግርሃለሁ። ቁጭ ብለህ ንገረኝ። የሆነ ቤት ቁጭ በል። አትንቀጭቀጭ። ትሰማኛለህ? የት ነው አረጋን የምናገኘው? አረጋን የሆነ ቤት እናገኘዋለን። ና ቁጭ በል። የት እናገኘዋለን? አረጋን ና ቁጭ በል። የትም አባት ሄድም። ሲጀመር እዛ ጋር ያያቸው ሰዎቻችን አሉ እንዴ? በዚህም በኩል እነዚህ ሰዎች አሉ። የትም አባን የማታመልጠው። እሺ ትሰማኛለህ? መቼ ምንም አትወጣው ከኛ ያለች። እሺ የት ነው አረጋን የማገኘው? አረጋን ባለቴት ነው። ቁጭ በል ቁጭ በል። ሰማኛለህ? ቁጭ በል። አርፈህ ቁጭ በል። ገና
አንተ ዱላ አይሰለችህም? መደብደብ አይሰለችህም? ቁጭ በል። የት እስኪ ሂድ። የልትሄድ ነው? ከዛስ ትሄዳለህ? አዎ እሄዳለሁ። ሰውዬ አርፈህ ቁጭ ብለህ የምትጠይቀውን ነገር ንገረኝ። የት ነው የምናገኘው? አረጋን እሺ እነግራችኋለሁ። ትንሽ እሺ ልቀቀኝ። እነግራችኋለሁ። የትም አትሄድም። ሰማኛለህ? ሰማለሁ። ላሳየህ? ታይዋለህ? ወዴት ሜጃ? አሳይኝ። አርፈህ ቁጭ በል። እቀጠቅጥሃለሁ። አርፈህ ቁጭ በል። አንተ ዱላ አይሰለችህም? ቀኑ ሙሉ ስትቀጠቀጡ አልክ። ሰለችኝ። ስለዚህ ተናገርና በስርዓት አርፈህ ብትቀመጥ ይሻላል። ሰማኛለህ? አዎ ሰማለሁ። ተሙ እንዳመለጠ ሌሎች ሰዎቻችሁ ያውቃሉ? አይ አያውቁም። ዲያስፖራው ራሱ አያውቅም። ምክንያቱም ተሙ ካመለጠ ቆይቷል። ተሙ ማምለጡን ከሰማ ደግሞ ዲያስፖራው ሚልክልን ብር ስለሚያቋረጥብን አያውቁም። ስለዚህ ማንም አያውቅም ማለት ነው ተሙ ማምለጡን። ለዛ እናንተ አሁን ተሯሩጣችሁ ተሙን ለመያዝ ነው ጥረታችሁ። ሰውዬ ይኸውልህ ምንም ነገር አትዋሸኝ። ዱላ ቢበቃ ይሻላል። እናንተ አህዮች ናችሁ ሲጀመር። እናንተ ዱላ ራሱ አይገዛችሁ። ይኸውልህ አሁን ሁሉንም ነገር ተናገር። ተሙን የት ነው ያስመለጠው? ልጅ የት ነው ያለው? አረጋን በቃ የት ነው ላገኘው የምችለው? ስልክ ስጥልና 1-2 ስልክ ልደውልሽ። 1-2 ስልክ። እየቀለድክ አይደለም? አዎ እየቀለድኩ አይደለም። አንድ ነገር ብታደርግ፣ በዛ መሀል አንድ ነገር ቢፈጠር፣ ሌላ ቦታ ብትደውል እመነኝ ህይወትህን ነው የማሳጣ። ሰማኛለህ? አሁን ያየኸው ስቃይ በትንሹ ነው። ከዚህ በላይ ስቃይ ታያለሽ። ከዚህ በላይ ስቃይ። ስልክ ስጡኝ ከካሜራ ጀርባ። ያው የምትደውልበትን ቦታ ተጠንቅቀህ ደውል። አንድ ነገር የሚያስታውቅ ነገር አደርጋለሁ ብትል ትሰማኛለህ? ሰማለሁ። ትደውላለህ። የት እንዳለ የምጠይቀውም ልጅ ጋር ምንም ሳታስታውቅ ሁሉን ነገር ታወጣጣለህ ማለት ነው። እንግዲህ ውድ ተመልካቾቻችን ሳሚም በዛ በኩል እንግዲህ ጥረቱን እያደረገ ነው። ማለት የተጋጨ ነገር እንዳይሆን፣ የተወሳሰበ ነገር እንዳይሆን በጣም እየፈራን ያለ ነው። ሳሚንም ወጥመድ ውስጥ እንዳያስገቡት በጣም ስጋት ውስጥ ነን እና በዛ በኩል ሃይደር ሳሚን የት ይዞት እንደሚሄድ እንግዲህ እኔም አንዳንድ ስልኮችም ከባልደረቦቹ ጋር ኮንታክት እያደረግን እየተነጋገርን ነው። እስቲ እንግዲህ እሱም የደረሰበት አንዳንድ ነገሮች አሉ። እኛም ደግሞ እስቲ ተሙን ያስመለጠው ሰው ለምን ብሎ አስመለጠው፣ በምን ምክንያት አስመለጠው የሚለውን እንግዲህ እስቲ የምንደርስበትና የምናውቅ ይሆናል ብለን ተስፋ እናደርጋለን። እስቲ ስልኩን ይደውልና ደግሞ ያለውን ነገር አብረን የምናየው ይሆናል። ቀጥል፣ ደውል አንተ። ሰላም እንግዲህ ውድ ተመልካቾቻችን እንግዲህ ከሹፌሩ ጋር የነበረኝን ቆይታ አይታችሁታል። ወደ አንድ ሰው ነው የጠቆመኝ ተሙን ያስመለጠው እንግዲህ አንድ አረጋ የሚባል ሰውዬ ነው ብሎኛል። እንግዲህ አሁን ወደዛው ጉዞ እያረኩኝ ነው። ቤቱን ጠቁሞኛል። የፍቅረኛው ቤት ነው ያለኝ። የእሱ ቤት እንኳን አይደለም የፍቅረኛው ቤት ነው። እንግዲህ ፍቅረኛው ጋር ሄደን እሱን ቀጥታ እናገኛለን ወይስ ምን ይፈጠራል የሚለውን እንግዲህ አብረን የምናየው። በጣም ይሄ ነገር በጣም የተወሳሰበ ውስብስብ አይነት ነገር ላይ ሆኗል። እንግዲህ ምን እንደሚፈጠር ምን አይነት ነገር ውስጥ እየገባን እንዳለን ለእኛም ግራ የሚያጋባ ነገር ነው የሆነብን እና እስቲ እንግዲህ አሁን የአረጋ የተባለው ሰውዬ ጋር እንሄዳለን። እነሱም ከጀርባ በሌላ መኪና እየመጡ ነው። እዚህም የተወሰኑ ጋርዶቼ አብረውኛሉ። ሾፌሩና ሌሎች ጋርዶች ደግሞ በሌላ መኪና እየመጡ ነው እና እንግዲህ እስቲ አረጋ ቤት ሄደን የምናገኘውን ነገር ምን አይነት ነገር ይሆናል የሚለውን አብረን የምናየው ይሆናል። እንግዲህ አብራችሁን ቆዩ ተመልካቾቻችን። እንግዲህ ውድ ቤተሰቦቻችን ይኸው አሁን አረጋ ቤት ተገኝተናል። ደጅም እንግዲህ እንደነገርናችሁ ወደዚህ እሱ ጠቁሞን መተናል ማለት ነው። አሁን እዚህ ደርሰናል። በነገራችን ላይ ይሄ ቤት የአረጋ እጮኛ ቤት ነው። በጣም ደንግጣ ነበረ። እኛን ስታየን በጣም ፈርታለች። በጣም ተደናግጣ ስለነበረ እሷን እዚህ ካሜራ ፊትን ማቅረብ ተገቢ አይደለም ብለን ስላሰብን ከካሜራ ጀርባ ከባልደረቦቻችን ጋር ያለችው እና በጣም ፈርታ ነው ያለችው። ምንም አይነት ነገር የምታውቀው ነገር የለም። እንግዲህ እጮኛዋ እንደዚህ አይነት ነገር ውስጥ መግባቱን በጣም አስደንግጧታል እና ተሙን ያስመለጠው እሱ ነው ብሎን እንግዲህ ጠቁሞን መጥቷል። አንድ የተሳሳተ ነገር ይኑርና ታውቃለህ ምን እንደሚከሰትብህ። እንግዲህ እየጠበቅነው ነው። እጮኛው ደውላለታለች። እየመጣው ነው ብሏት እየመጣ ነው። እንግዲህ እዚህ መኖራችን እኛ መኖራችንን አያውቅም። እንግዲህ በድብቅ ሆነን እየጠበቅነው ነው። እንግዲህ ሲመጣ ሁሉን ነገር ተከታትለን የምናይ ነው የሚሆነው። እስቲ እንግዲህ
እየደረስኩ ነው ብሎ ደውሎላት ነበረ። አንድ የተሳሳተ ነገር ቢኖር ትሰማኛለህ? ውርድ ከራሴ ታውቀዋለህ፣ አረጋን ታውቀዋለህ። አመጣኋችሁ እኮ እንዴ መኪና ላይ እየደበደባችሁኝ እያለፋችሁኝ እያሰቃያችሁኝ አመጣኋችሁ አይደል? አደረስኳችሁ አይደል? ምንድነው የምትፈልጉት? ቻንስ ነው ገና ከዚህ በላይ ትሰቃያለህ። ትሰማኛለህ? ይህን ሁሉ ነገር ከመጀመሪያ ጀምሮ ባትደብቀን ኖሮ እንደዚህ አትሆንም ነበር። እኔ በቃ ያው አምቻችኋለሁ። ከዚህ ውጭ እኔ ምን ላድርግ? በቃ ይሄው እንግዲህ ዝም በል። አሁን የምታወራበት ማፍ የለህም። እሺ እንግዲህ ውድ ተመልካቾቻችን በጣም የሚረዳን ነገር ነው ብለን እናስባለን። የተሙ መገኘት ለኛ በጣም 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 የሚጠቅመን ነገር ነው። እውነት በህይወት መኖሩን መስማታችን ራሱ በጣም ትልቅ ተስፋ ነው ያገኘ ነው። እንደምታውቁት ሳሚ የሰራው ቪዲዮ ላይም ተስፋ አግኝቶ እንግዲህ ከሃይደር ጋር የተወሰኑ እንትኖችን እያደረገ ነው። እንግዲህ እሱም በሄደበት ይቅናው ብለን እናስባለን። እኛም እዚህ እንግዲህ ያለውን ክትትል እንትንላለን። ለምንድን ነው ያስመለጠው? ምንድነውስ የሚያውቀው ነገር? የተፈጠረው ነገር ምንድን ነው የሚለውን ነገር እስቲ እንግዲህ አብረን የምናየው ይሆናል። እንግዲህ እግዚአብሔር ይርዳን ነው የምለው። እስቲ ይምጣና እንግዲህ እንጠብቀዋለን። እንግዲህ ምንም ነገር እንደማይፈጠር ተስፋ አደርጋለሁ። መቼም በህይወት የምትደራደረው ታውቃለህ አይደለ? እንግዲህ እስቲ እንጠብቃለን። ተመልካቾቻችን ተከታታይ እንግዲህ ውድ ተመልካቾቻችን ደርሷል። አሁን ከ15 ከ20 ደቂቃ በኋላ ነው እንግዲህ የተመለስነው። ደውሎላት ሱቅ አካባቢ ነኝ ምን ማመጣልሽ ነገር አለ ወይ ምናምን ብሎ ደውሎላት ነበረ። ሱቁ እንግዲህ እዚሁ በራቸው አካባቢ ላይ ያለው። አሁን እንግዲህ ይመጣል ብለን ነው ተስፋ የምናደርገው። እኔ ይመስለኛል ወደዛ አካባቢ ሆኜ የምጠብቀው መሰለኝ። አንድ አይነት የተለየ ነገር አሳያለሁ ብትል ውርድ ከራሴሽ ያውቃል አይደለ? እሺ እዚህ ቁጭ ብለህ ጠብቀው። እንግዲህ ውድ ተመልካቾቻችን ተከታተሉ። እንግዲህ መስቶት ነው እንዳያይ ከውጭ ሆኖንም እንዳያየን እንደዚህ ሆኜ እዚህ ሆኜ ልጠብቀው መሰለኝ። እስቲ ይግባና ለማንኛውም እንትን እንላለን። እስቲ ቁጭ ልበል ለማንኛውም እንዳያገኝ። እንግዲህ እየመጣ ነው እሱ ነው መሰለኝ የሚያንኳኳው። ዝም በል የተለየ ነገር እንዳታሳይ። ሰላም ነው? ናግባ ናግባ ና ኑ ካሜራማን ና ያዝ ጀስት ና ና ና እየታባለ ትሄድ ና ወደ ና ያዝ ማነው? ምንድነው? ማነው? ያዝ የታባለ ትሄድ ነው? የታባለ ማነችሁ? የት ልትሄድ ነው? የት ነው ልትሄድ ነው? ልቀቀው አሁን። የትም አባቱ አይሄድም። ማነው ቤቴ የመጣ? ምንድነው? የታባለ ለመሮጥ ነው እንደዚህ? ኧረ ማነው? ኧረ ምንድነው ያደረከኝ? የታባለ ሲሮጥ ነው? የትም አልሮጥም እንዴ። ምን ያስ ከቤቴ እሄዳለሁ። እነማን ናችሁ ብዬ ነው አላወኳችሁማ። አፈር ድሜ ነው የማስደስሽ። ለምንድን ነው የምታስደስሽ? ዝም በል። ለምን ልቀቀኝ። አሁን አነከኝ እኮ። አረጋን አይደለ? አረጋን አይደለ? አዎ እንዴ። እና ምን አጠፋው? ና ትፈለጋለህ። ራሴ ጀመር ወንጀለኛ። ተነስ 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 ተነስ። ምን ቁጭ በል ሰውዬ፣ ቁጭ በል። ምንም አባቀም የለም። እሺ ቁጭ በል። አንተም እኮ ወንጀለኛ ነህ። ሰማኛለህ? እዛም እናት አንተ አሁን በእኛ ቁጥጥር ውስጥ ነው ያለው። ሰማኛለህ? ቁጭ በል። አጋጫለሁ። እሺ ቁጭ በል። ቁጭ በል። ቁጭ በል ሰውዬ፣ ሰማለህ? ተረጋግተህ ቁጭ በል። እሺ ተረጋግተህ ቁጭ በል። ብዙ ማወራው ነገር አለ። ሰማኛለህ? የበላውን ጅብ ትረክሰዋለህ። ሊያወራ ያሰበውን ነገር እንዳታስቀይርብኝ። ምን ያስመለጥከው ሰውዬ፣ ሰማለህ? ዝም በል። ዝም በል። እሺ ምንም የመናገር አፍ የለም። ዝም በል። ካልሆነ እዛ ከጀርባ እንዲቀጠቅጡ ነው ማድረገው። እሺ በል። አንድ ከዚህ በኋላ ብትረብሸኝ ዋለ አረብሽም። ቁጭ በል ተባልከር ነው። ቁጭ በል ተባልከር ነው። ቁጭ በል ተባልከር ከሆነ ቁጭ ትላለህ። እሺ ተነስ ተነስ ተነስ። ቁጭ በል። ሰራላለሁ። ቁጭ በል። ከዚህ በኋላ ብትነሳ ውርድ ከራስ። እንዴት የበላህበት ልጅ ትነግሰዋለህ? ቁጭ በል። ግርጉር ሰራህን አይደል? እኔ ምንም ዝም በል። እኔ ምን ላድርግ ታዲያ? እንዴ ምንድነው የምላደርግ? እና ለሊት እንደዛ ሆኖ እንዴ? ተው አንተ እሱ እንደዚህ ይሆንኩ። ዝም በል። እኔ በጨለማ ባላየሁት እኮ ነው እንዴ? እኔ ሁሉ ገለው። ዝም በል። አያገባኝም። እኔንም ገለውኝ ነበር እኮ እንዴ? ይገለው አትሞት ይሻል ነበር። እኔ ሞት ከሞት በላይ ነው የምትሰቃየው ነው። እያየሁ ነው አይደል? ስንት ጊዜ ሆነኝ እንደዚህ በእነሱ እጅ እንዴት ይሄን መሰለ ሳልፍ ትጣለህ? ገና ሲያልፍ ብትሞት ይሻላል። የስንት ጓድ ዝም በል በእናትህ። እኔ ማድረግ የማልችለው ነው እንዴ? አንተ ዝም በል። ዝም በል። ቁጭ በል አርፈህ። ዝም በል ደግሞ ቁጭ በል። የስንት ጓደኞቻችን ህይወት ጎዳና ላይ መተንከው ታውቃለህ? ታውቃለህ አንተ እንዴት እኔ ምን ላድርግ? እኔ እኮ ያደረኩት ነገር አትንቀጥቀጥ። አሁን በእናትህ ደግሞ ዝም በል።
ወንድም ሽተት እስኪ ወንድ ምሰል ሴት ሴት እኔ የማወራው ነገር ይኖራል። እኔ አወጣጣዋለሁ። ዝም በል ሰማኛለህ? ናውጣው ይዘው ከካሜራ ጀርባ ያላችሁ አስወጡት። እሱ ወደዚህ ድጋሚ እንዳይመጣ እሺ። ስርዓት አስይዙት። እንደውም እሽት አድርጉት። ስርዓት አስይዙልኝ። ትሰማለህ? የእሱ ዕጣ እንዲደርስ አትፈልግም አይደለ? አረጋ እሺ። መጀመሪያ ምን አስሮጠህ? የእሱን ሳይሆን እኔ ደነገጥኩ። በቃ እንዲህ ማለት ትተዋወቃላችሁ? እነሱ ናቸው እኮ የሚያሰሩ። ለምን ደነገጥክ እሱን ስታየው? ምክንያቱም እሱ የሚፈልገውን ሰው ነበር እኔ ያስመለጥኩበት። ማለት እኔ አውቄ አይደለም። ተሙ እሱ የሚፈልገውን ሰው አትበል። ተሙ የኛ ባልደረባ የምታውቁት መሆኑን አላውቅም እናንተ። እሺ ተሙን እኔ ጋር ነበረ። ሌሊት ደበደቡኝና ይዘውት ሄዱ። ደበደቡኝና እኔን ደበደቡኝ፣ እሱን ይዘውት ሄዱ። እኔ ምንም ማረጋግጥ። አትዋሽ ሰውዬ አትዋሽ። ዱላ ከሆነ የምትፈልገው ይታየዋል። እነዚህ ሰዎች ለዱላ ዝግጁ ናቸው። ሰማኛለህ? እኔ እየዋሸሁ አይደለም። ሲጀመር እሱን እንደውም ማዳናቸው የነገረኝ እንዳስመለጥከው ነው። እኔ አይደለም አስመለጥኩት። እንዲህ ለምን አስመለጠዋለሁ? እኔ እኮ እየከፈሉኝ ነበር አይደል? እንዴ የማላገኘውን ብር እኮ ነበር እየከፈሉኝ ነበር። የትም የማላገኘውን ብር እየከፈሉኝ ነበር፣ እየሰራው ነበር። አንድ ቀን የማላውቃቸው ሰዎች መጡ። በቃ እኔንም አንገላቱኝና እሱን ይዘውት ሄዱ። እኔ ደግሞ ከዛ በኋላ ፈራሁትና እሱን ተደበኳቸው። ብቻ ነበርክ? አሁን እኔ ብቻዬን ነበርኩ። ሁለት እንደነበራችሁ ነበር የሰማሁት። ሌላ ጓደኛዬ ነበር፣ ግን እንደዚህ ከነሱ ጋር ብዙ አይሰራም። ከኔ ጋር ነበር አብሮኝ የመጣው። እሺ እሱ በዛ ሰዓት አልነበረም ነው? እሱ አልነበረም። ከዛ በኋላ እኔ ብቻዬን ነበርኩ። ምን አይነት ሰዎች ናቸው? ጨለማ ነው። አላየሃቸውም? ሰውዬው አትዋሸኝ። የእውነት በጨለማ እኔ አልዋሽም። እየዋሸሁ አይደለም። ሌላ ነገር እንዳይከሰትብህ አትዋሸኝ። እኔ ምንም መዋሸት አልፈልግም። እየዋሸሁ አይደለም። እሺ ተሙ እናንተ ጋር ምን ያህል ጊዜ ነው የቆየው? ቆይቷል። ብቻ እኔንም ከመሀል ነው ያስገቡኝ እነሱ እንጂ እነሱ እኔ ከመግባቴ ሁሉ በፊት ነበር። ስለዚህ ስራህ እገታ ላይ ነው ማለት ነው። እነሱ ናቸው ያስገቡኝ። ዝም በላት ሰውዬ፣ አትዋሸኝ። ከዚህ በፊት እንደዚህ አይነት ስራ ሰርተህ አታውቅም? ሌላ ቦታ እኔ አላውቅም። እነሱ ናቸው ያስገቡኝ። እንዴ ከእሱ ጋር ነው የምትተዋወቀው? እሱ ነው በቃ እንደዛ እንዲገባ የሚያደርገኝ እሱ ነው። ስራው ላይ እንዲገባ ያደርገኝ። ተዋወቁ ነበር ከእሱ ጋር ከዚህ በፊት? ከዛ በኋላ እኔ እሱ የሚከፍለኝ ብር ብቻ ነበር። እሱ የሚከፍለኝ እነሱ በጣም ብዙ ብር ያገኛሉ። እኛ እሱ የሚከፍለን ሌላ ጓደኛም አለው፣ አንድ ጓደኛ አብሮ የሚሰራ ከእሱ ጋር። እነሱ በቃ እኛን ማኔጅ ያደርጋሉ። እኛ የሚታዘዘው ብቻ ማድረግ ነው፣ ሚሽን መፈጸም ነው የሚያሰራው። ማን ነው ከእሱ ጋር የሚሰራው ሰው? እኔ ማለት እንዲህ እየደበኩ አይደለም። አብሮ ይመጣል እኮ የሆነ ሙስሊም ነገር ነው። እሺ ብዙ ብቻ እሱን ስለማውቀው እኔ ከእሱ ጋር ነው እንጂ ያኛው ሃይደር ነው ምናምን የሚባል ልጅ ሃይደር። እሺ ከዛ ከእሱ ጋር ነበሩ። በቃ እኛ ይሄን አድርጉ እንባላለን፣ ማድረግ ብቻ ነው እኛ ስራ። ከዛ ይሰጡንን። ገንዘቡም ከማን ነው የምትቀበሉት? ከሃይደር ነው ወይስ ከሹፌሩ ነው የምትቀበሉት? ከሹፌሩ ነው። ሹፌሩ ነው የሚሰጠኝ። ሃይደርን እኔ ብዙ አልገናኝም ሲጀምር። ከዛ ሹፌሩ ነው የሹፌሩ ወደ ስራው የሚያስገባኝ እሱ ነው። ከዛ በኋላ በቃ እኔ እሱ የተሰጠኝ ምናምን የሚያዘዘኝን አደርጋለሁ። ከዛ በኋላ ይህን ስራ አበላሽሁት። ይህን ስራ ደግሞ እኔ ዋውቄ አይደለም። እኔ ሞቼ ነበረ፣ በነገራችን ላይ ታፍኝ ነበረ። እሱ ሲያመልጥ በቃ እኔ ምንም ማድረግ የማልችለው ሆኑብኝ። ይሄ ወሰዱት። አንደኛ ላሊት ነው። እየዋሸኝ ከሆነ ግን ይኸውልህ፣ እኔ ምንም የዋሸው ነገር የለም። እየዋሸሁ አይደለም። ምንም የዋሸሁት ነገር የለም። እሺ ተሙን በጣም ስታሰቃዩት እንደነበረ ነው እኛ የነበረን መረጃ። ከየት ነው እናንተ መጀመሪያ የወሰዳችሁት? ራሱ እነሱ ናቸው። ሹፌሩን ያመጣልኝ። ከዛ እናንተ እዛ እንድጠብቁ ተደረጋችሁ። ጠብቅ ተባልኩ። ጥበቃ ጀመረ። ጓደኛ እንዴት በዛ ሰዓት አንተ ጋር አልነበረም? እየጠበቅን ነበረ። እሱም አብሮኝ ነበረ። ግን የዛኔ የእንትኑ ጊዜ ልጆች ሰዎች የመጡ ጊዜ እሱ አልነበረም። ሆነ ብለህ አቀነባብረኸው ቢሆንስ? እኔ ለምን አቀነባብረዋለሁ? እየነገርኩህ የኔ እንጀራ እነሱ ናቸው። ተሙን ለማስመለጥ ሆነ ብለህ አቀነባብረኸው ቢሆንስ? ሰውዬ የእሱ መምለጥ ላይ ምን ይጠቅመኛል? እኔ እኮ አይጠቅምም። ምን አውቃለሁ? ከጀርባ የተቀበልከው ገንዘብ ሌላ ገንዘብ ካለስ? ኧረ እኔ አልተቀበልኩም። እኔ የማውቀው ነገር ሁሉ የለኝም። ይህን ስራ ጭራሽ አላውቅም እኮ። ስንት ነው ከሹፌሩ የምታገኘው ገንዘብ የነበረው? በጣም ነው የሚከፍለኝ። በቃ ከዛ 40 50 ይከፍለኛል። በምን ያህል ጊዜ ማለት ነው እንደዚህ አይነት ሂሳብ የምትቀበለው? በቃ ያን ሚሽን ስፈጽም። እሺ ግን እሱ ሲያዘኝ ብቻ ስለማድረግ ከዛ በኋላ ሌላ ነገር ደግሞ የማውቀው ነገር የለኝም እኮ። እኔ ሌላ ኮንታክት እኮ የለኝም። እሱ የሰጠኝ ነገር እንዴት የዛን ቀን ጓደኛህ ሊኖር አልቻለም ካንተ ጋር አብሮ? ጓደኛዬ በዛ ይዛኔ ስለ እነሱ እንዳይሰሙ ለእኔ ብቻ ነው ዝም ብዬ ዛሬ ረፍት መውሰድ እፈልጋለሁ አለኝ። እነሱ ላሰሙ። እኔ ደግሞ አይ እንደዛ ከሆነ መቼም እሱም ተይዟል፣ ስለዚህ ምንም ማድረግኝ ብዬ እኔ እጠብቀዋለሁ ብዬ እሱን ሂድ አልኩት። እርግጠኛ ነህ? ጓደኛህን እናገኘዋለን። ይኸውልህ ሰውዬ ከእኛ የሚያመልጥ ምንም ነገር የለም። የሚላችሁ ይሄን ነው። ብታገኙት ይሄን ነው የሚላችሁ። ራሱ ነው ማረፍ አለብኝ ብሎ ያለው። አዎ እንጂ እነሱማ አልሰሙም ጭራሽ። አግኝተህ ነው ግን አንተ እረፍት እንደሰጠኸው ከነገረን ግን ሰውዬ ትሰማኛለህ? መኖርህን ነው የምትለምነው። እኔማ እንዴት ነው እረፍት የምሰጠው? እኔ እኮ አብሮኝ ቢሆን ደስ ይለኛል አይደል?
ግን የዛለት እኔ ዛሬ ረፍት በወስድስ ምናምን ሲለኝ እኔ እሱም ታግቶ ተቀምጧል እኮ ስለዚህ በቃ ያን ያህልም አቅም ስለማይኖር ምን አንላፋ ነገር እኔ ብቻዬን አድራለሁ አልኩና ሄደ። እንዴትስ ሊያግቱ ቻሉ? ሲጀመር አንተ ጠባቂ ተብለህ ተቀጥረህ አንተን አግተው እንዴት ተሙሉ ሊወስዱ ቻሉ? ብዙ ሆነው መጡ እኮ እንዴት ከዛ ውስጥ እንዴት አንድን ሰው ልታይ አልቻልክም? ጨለማ ነው ተፋፍነዋል። ደግሞ በዛው ጨለማ መጥተው እኔ እንዴት ላልያቸው ይችላሉ? ሲጀመር ማለት ከዛ በፊት መጥተው ስለማያውቁ ደግሞ ይመጣሉ የሚል ሀሳብም አልነበረኝም። እንዴት ያንን ቦታ ሊያውቁ ቻሉ? እንዴት እንጠቀሙ ማንጠቀማቸው ወደዛ መጡ? እኔም እሱን አላወኩም። ለዛም እኮ ነው እነሱን እንዳላማክራቸው ነገር ሹፌሩም እንዳላማክረው በቃ ሲጠፋ እኔም ጠፋሁ አብሬ በቃ ቢይዘኝ ደግሞ እኔና ሌላ ውሳኔ ይወስድ። ያኛው ጓደኛ አሁን የት ነው ያለው? እሱም ምን እንጃ ነገርኩት ጠፋ። ይበዛው ግን የሰማሁትኝ እዛ ሌሎች ልጆች ተሙ እንዳላስመስለው እንደሚጠብቁ የተነገረ መረጃ አለ። እንዴ እኔ ጠፍቻለሁ። እኔ ከዛ ወዲህ እኮ አሁን ሹፌሩ ጋር ከአንተ ጋር ተገናኘን። ከዛ ወዲህ ጠፋኋቸው እነሱ ነው በቃ እኔ ሲያመልጥ እሱ እንዴት አንተንስ ሊያገኝህ አልቻለም? ሹፌሩ ራሱ እኔ ጠፋሁ። አንዴ እኔም ጠፋሁ ራሱ እንደበኩት እዚህ የሚመጣል ብዬ ይሄን ቤት ራሱ እንዴት እንዳወቀው እኔ ግራ ገብቶኝ። ትሰማኛለህ? የተቀነባበረ ወንጀል እኔ ምንም እያቀናበርኩ ወጥመድ ይሁንና ይኸውልህ ብታጠምዱ እኛ እዚህ ጋር 3-4ታችንን ነው የምታጠምዱት። ከኛ ጀርባ በጣም ብዙ ሰዎች አሉ። ትሰማኛለህ? እኔ እኮ ነገርኩህ ይሄን ስራ የምሰራው እሱ ስለመረኝ ብቻ ነው እንጂ እንዳለ ስራ አላውቅም። እሱ ስለመረኝና ይሄን ስራ ስላለኝ ብቻ ነው። ደህና ገቢ እከፍልሃለሁ፣ አግኝተው የማታውቀውን ገንዘብ እከፍልሃለሁ ስላለኝ ነው እንጂ እኔ እኮ ሌላ ነገር እንደዚህ ያለ በቃ ይኸውልህ ትሰማኛለህ? ተረጋግተህ ያለውን ነገር እውነታውን ብትነግረኝ ይሻላል። ፍቅረኛህም ምንም በማታውቀው ነገር ደንግጣ ከባልደረቦቻችን ጋር ነው ያለችው። እሷ ደግሞ መቆይ እሷ ምን አጠፋች ደግሞ? እሷ ምንም አላጠፋችም። በአንተ ጦስ እሷንም አናስደንግጣት። እውነቱን ተነጋግረን በሰላም እሷ ምንም አላረገችም። እሷ ሲጀመር እኛ ከጀርባ ያደረግናት ደንግጣ ስለሆነ እዚህ ካሜራ ፊት መቅረብ ስለሌለባት ነው። ትሰማኛለህ? በማታውቀው ወንጀል እሷ እዚህ ውስጥ መግባት የለባትም። በጣም ደንግጣ ነው ያለችው። ሰውዬ ስማኝ፣ እሺ እሷን ተዋት። እኔ ወንጀለኛ ነኝ። በቃ እሷን ተዋት። ግን ተናገር፣ እውነቱን ተናገር። ያለው እውነትማ ይሄ ነው። ያለው እውነት እኮ ነገርኩህ። እኔ የደበቅኩ ነገር የለም። ምንም የደበቅኩት በምንም ተአምር እናንተ እዛ ጥበቃ እያረጋችሁ መተው ሌሎች ሰዎች አንተን አግተው ተሙን ሊወስዱት አይችሉም። ሰውዬ ትሰማኛለህ? እኔም እኮ ያቀነባበርከው ነገር እንዳለ ነው የሚሰማኝ። ምንም ያቀናበርኩት ነገር የለም። ሰውዬ ትሰማኛለህ? በዱላ ነው ማውጣት የምትፈልገው? እንደዋሺ ነው እንደምትፈልገው? እኔ አልዋሽም። አንዴ ውሸት እንደሆነማ ስላወኩኝ ነው እንደዚህ ማለት ነው። አይደለም እውነት ነው እንዴ? ሰውዬ ውሸትህን ነው። ኧረ እኔ የዋሸሁ አይደለም። ትሰማለህ? እኔ የዋሸሁ አይደለም። ይኸው ቀና በልና ንገረኝ። ምንም የዋሸሁት ነገር የለም። እኔ እኮ ለዛ ነው እንዴ። ሌላ ውሸት በዋሽ ደግሞ ሌላ ነው እኮ ልጨምር ብዬ አልዋሽም። ተመልካቾቻችን በጣም እነዚህ ሰዎች በጣም የሚገርሙ ሰዎች ናቸው። ዱላ ነው መሰለኝ ሲጀመር በዱላ ነው የሚገዛቸው። ካሜራ አስጠፍቼ ላስቀጠቀጠ ይችላሉ። በነገራችን እኔ እውነቱን ነው የምነግርህ። እኔ እየነገርኩህ ያለው እውነቱን ነው። የተፈጠረ ሲጀመር ነገርኩህ እኮ። ሹፌሩን ብትጠይቀው ይነግራል። ሰውዬ አታድክመኝ። እኔ ገና ብዙ የምሰራው ስራ አለኝ። ገና ተሙ የት እንዳለ ማጣራት አለብን። ሹፌሩን ብትጠይቀው ይነግራል። ወንድሜ ሳሚ በዛ በኩል እየለፋ ነው ያለው። አታድክሙን። ሊሆን ይችላል እኮ እኔ ግን መገኘቱ ላይቀር አታድክሙን። እኔ እኮ የማውቀው ነገር ቢኖር ችግር የለውም። እኔ የማውቀው ነገር ነገርኩህ እኮ። እዚህ ቤት እንኳ አንተ እንዳስወሰድከው አንተ እንዳስጠፋው ነው ከነሱ የደረሰኝ መረጃ። ለምን አስወስደዋለሁ? በቦታው ላይ ምንም አይነት ሌላ ጉዳት እንዳልደረሰ ሌላ ብር ተቀብለህ እንዳስጠፋው ነው የነገረኝ። ሰማኛለህ? እሱ ነው እንደዛ ያለ። እሱ ሲጀመር ምን አውቀው ነው ታዲያ እንደዚህ ሊለኝ የቻለው? እኔ ምን አውቃለሁ? እንደ ከዛ ወዲህ ተገናኝተን አናውቅም እኮ ከእሱ ጋር። እኔ እኮ ጠፍቼዋለሁ። የሆነ ነገር ሳያውቅ እንዴት ገንዘብ ተቀብሎ አስጠፋው ብሎ ያስባል? ሲጠፋ አስቦት ነው። ምክንያቱም እሱ ሲጠፋ እኔም ጠፋሁ። እንደማይመረኝ ስለማውቅ እሱ ሲጠፋ እኔም ጠፋሁ። ምን አድርጌ ይመረኛል ብዬ አስብኩ። ተመልካቾቻችን ምንም ሊያምንልኝ አልቻለም። ማመን አለማመን አይደለም። ዱላ የምትፈልግ ከሆነ ምንም ችግር የለውም። እኔ እውነቱ እየነገርኩህ ነው። ሌላ እንደዋሽ ከፈለክ ልዋሽ። እኔ አልዋሽም ብዬ ነው። ይኸውልህ አሁን ሹፌሩን አስገብቼ እሱ የሚነግረኝ ነገር አንተ የምታወራው የተለያየ ከሆነ ግን እሺ ልንገርህ። አንዴ ሹፌሩ እኔ የዛኔ ሲጠፋ እኔ ጠፋሁ። የዛኔ እሱ የምሰለው ደግሞ እኔ ማስጠፋቴ ነው። እኔ ደግሞ በስርዓቱ ሂጂ ላናገረው ስል የሚወስንብኝ ውሳኔ ከባድ ነው። በቃ እኔ ሌላ ነገር ጓደኛ ከዛ በፊት እንደዚህ እረፍት ልውሰድ ብሎ ያውቅ ነበረ? አያውቅም። የዛን ቀን ታዲያ በተለየ ሁኔታ እንዴት ተሙ የጠፋበት ቀን ወይ ደግሞ ጓደኛ የሚያውቀው ነገር አለ ማለት ነው። ሰዎች እንደሚመጡ የሚያውቀው ነገር አለ። በምን እርግጠኛው ነው? ምክንያቱም ከማየው አንጻር ነው። እኛ እኮ አመስግናን ነው እየሰራን የነበረው፣ ስራችንን እየሰራን የነበረው። የተሻለ ገንዘብ ቢቀርብላችሁ እነሱንስ እንደማትክዷቸው። እኛ የተሻለ ገንዘብ እኮ የሚቀርበው ሰው እኮ ከዛም ሲተዋወቅ ነው አይደል? እኛ ሌላ የምናውቀው ነገር የለም። የምናውቃቸው እነሱ ነው። ይህን ስራ ወደዚህ ስራ የሚጋበዙ እነሱ ናቸው። ታዲያ እንዴት እንደዚህ አይነት ነገር ሊከሰት ቻለ? ሌላ ቀን ተፈጥሮ የማያውቅ ነገር ጓደኛህ በዛን ዕለት ፈቃድ ጠየቀ ቀረ።
ከዛ አንተ ተሙ እኔን አፍነውኝ ተሙን ወሰዱ። እኔ እንግዲህ ምናልባት ሹፌሩን የማባረር ፈልጎ በዛ መንገድ ሊያባረረኝ ከሆነ የእሱ ሰዎች ከሆኑ ሹፌሩ ጋር ማን እንደሌለ እኛም እኮ ሲጀመር ሹፌሩን ስንት ቀን እኛ እጃችን አስቆይተን አወጣተናል። እንደዛ ካልሆነ በስተቀር እኔ እንዴት ነው እኔ እኮ ነገርኩህ ሌላ ሰው ማውቀው ራሱ የለኝም እንደዚህ ያለ ጉዳይ ላይ ሲጀመር ስልክ እንኳን በደዋወል እኮ ማገኘው ሰው እኮ የለም። ይህ ስራ ላይ ከነሱ በፊት እኮ አላውቅም። ሰውዬ ትሰማኛለህ? ውሸት አታውራ። ውሸት አይደለም። ጓደኛህንም እንግዲህ እሱም እንደዚህ አይነት ነገር አያደርግም ማለት እኮ እሱም አያደርግም ብዬ ነው የማስበው። እንደዚህ ያለ ደግሞ ጭራሽ ምን አጋጥሞት ነው የዛ ጊዜ ፈቃድ የጠየቀው? እሺ እኔ እንጃ ብቻ እረፍት ላድርግ ሌላ የነገረኝ ነገር የለም። እረፍት ላድርግ ዛሬ። ምን ጎሎት ነው እረፍት ማድረግ? ምን ሲጀመር እሱን ስደበድቡ ነው የምትሉት? ተሙን ድብደባ ሳይሆን ሪላክስ ማድረግ ነው መውጣት እኮ የፈለገው እንጂ እኮ እኛ ሲጀመር ስራችሁን ሳጨርሱ እንዴት ሲጀመር ለምን መውጣት ፈለገ? ምክንያቱም ከዛ አንጻር እኛ ለምናየው አንጻር ተሙን በሰላም ከተቀመጠ እኛ ምንም አንለው ነክተነውም አናውቅም። ከዛ አትዋሸኝ ነክተነው አናውቅም ይላል እንዴ? እኛ እንደበድበው ለምን እንደበድበዋለን? እኛ እኮ የተሰጠን ስራ ብቻ መስራት ነው። እሱም ማፈን ነበር ስራችን። ያዙትና ጠብቁት እንዳይወጣ ብቻ ነበረ። እኛም መጠበቅ ብቻ ነው እንጂ እኛ ሰው መቀጥቀጥ እኮ ምን የዛን ቀን የተለየ ነገር አስፈልጎት ሪላክስ ማድረግ ፈልጋለሁ ብሎ ጥሎ ወጣ። ረፍት አደረገ። ጓደኛ ያደረገው ነገር አትንገረኝ ሰውዬ። ምን አድርጌ ላስረዳህ? እሺ እኔ እኮ ያለውን ነገር ነው የምነግርህ። አንተ እኮ እያመንክኝ አይደለም። እንዴት ለምን ሲጀምር የማይሆን ነገር እየነገርኩህ? እኔ ደግሞ እየነገርኩ ያለው እውነቱን ነው የነበረውን ነው እኮ በሰዓቱ። እኔ ብቻ ስለሆንኩ እንኳን በሰዓቱ ያ ማውራት የምችለው ነው እንጂ እኮ ታምነኝ ነበር። ግን ሌላ ምስክር ምናምን ቢኖር እኮ ታምነኛለህ። ግን የዛን ሰዓት የነበርኩት እኔ ብቻ ነኝ። ሹፌሩም እንደነገርኩ እሱ ሲጠፋ እኔ ታዲያ እሱ ከጠፋ ከሹፌሩ ምን አለኝ? የእኔ የምጣፋንታ እኮ ሌላ ነገር ነው የሚሆን ብዬ ጠፋሁት። ስለዚህ የዛኔ እሱን ስጠፋው ደግሞ እሱ የመሰለው እኔ ያስጠፋሁት ነው። ምናልባት ግን የሱ እጅ ከሌለበት ነው እንደዛ የሚል ሲጠፋ አውቁ የሆነ ነገር ማባረር ከፈለገ ሚስጥር ምናምን እንትን ብሎ ሌላ እንዳያወራ ፈልጉ ከሆነ እኔን ያባረረኝ አላውቅም። ግን እኔ እሱ ሲጠፋ ላስገባው ሹፌሩን ብታስገቡም ማስገቡ የምለምልህ ግን ያን ነው። እንደዋሽ ነው እንደምትፈልገው። እኔ ምንም ማውቀው ነገር ቢኖር እኮ ችግር የለውም ነገር አለ። እናንተማ ሲጀመር ውሸት የለመዳችሁት ነው። ይሄ ውሸት አይደለም። እኔ ውድ ተመልካቾቻችን እንግዲህ እነዚህ ምንም የሚገባቸውም አይነት ሰዎች አይደሉም። በጣም ምን አይነት ካዲና ውሸታሞች እንደሆኑ ዱላ ራሱ የማይገዛቸው አህያ። እንደውም አህያ ምን በወጣትና የእናንተ ስያሜ ይሰጣታል። ከአህያም የማይሻሉ ናቸው። እኔ እንዴት እንደማደርጋቸውም አላቅም። ከአንተ ጋር የምጨቃጨቅበትም አቅም የለኝም። እንግዲህ ከጀርባ ያላችሁ ፍቅረኛውንም ይዛችኋት ሂዱ። በቃ ቁጭ በል አርፈህ ተረጋጋ። ሰማኛለህ? ቁጭ በል ፍቅረኛውን ያዟት። ቁጭ በል ሰማኛለህ? ለመናገር ፈቃደኛ አይደለም ማለት የደበከው ነገር እንዳለ አውቃለሁ። እሺ እነግርሃለሁ። እኔ እነግርሃለሁ። እሷን ተዋት። እኔ እነግርሃለሁ። እባክህን ተዋት። ልታገባት ቀን ቆርጣችሁ እንዳላችሁ ነግራኛለች። እሷን ተዋት። በቃ እሷን ተዋት። ሰማኛለህ? ከአንተ ከሴጣን ጋር ሲጀመር እንዴት ለመኖር ራሱ እንዴት ፈቃደኛ እንደሆነ ሙሉን እነግርሃለሁ። እሷን ተዋት። በቃ እኔ እነግርሃለሁ። ትናገራለህ እያንዳንዱን ነገር። ሙሉን እነግርሃለሁ። ብቻ እሷን ተዋት። ተነስ። በቃ እሷን ተዋት እንጂ ችግር የለውም። እኔ እነግርሃለሁ። ችግር የለውም። አንድ ነገር ብትዋሸኝ ግን ምንም አልዋሽም። ምንም አልዋሽም። ብቻ ግን እባክህን እሷን እያንዳንዱን ከመጀመሪያ ጀምሮ ያለውን ነገር ትነግረኛለህ። ሰማኛለህ? እሺ እነግርሃለሁ። ብቻ እሷን ተዋት እንጂ እሷ በማታውቀው ነገር እባካችሁን የትም አትወስዷት። እኔ እነግርሃለሁ። ችግር የለውም። እሷ ግን እባክህን። አንተም ለሰው ታዝናለህ። የሚገርም ነው ነገራችን ላይ ተመልካቾቻችን። እባክህን ምንም እኮ ጀምር ማሰቢያ ራሱ ያላችሁም አትመስሉ። እንዴት ነው በዚህ ልክ የሰውን ህይወት ለማጥፋት በሰው ህይወት እንደዚህ የምትደራደሩት? እሺ አሁን እሷ መለሳት እባክህን። እኔ ችግር የለውም እነግርሃለሁ እኮ ሁሉንም። ከካሜራ ጀርባ ያላችሁ አቆዩት፣ ችግር የለም አቆዩት። እሺ ይኸውልህ ሰውዬ፣ አሁን ሁሉንም እውነት ለመናገር ፈቃደኛ ሆናል። ፍቅረኛህም እንድትመለስ አድርጌያለሁ። ሰውዬ ያንተ ህይወት እንኳን ባያሳስበህ ለፍቅረኛ እዘንላት። ምንም ለማታውቀው ፍቅረኛ እዘንላት። እነግርሃለሁ ሁሉንም። እኛን ተውን፣ ዱላውም ምኑም ሊገባህ አልቻለም። እነግርሃለሁ ሁሉንም እውነት እነግርሃለሁ። እያንዳንዱ አንድ ነገር ሳታስቀር ትነግረኛለህ። ተሙን ያስመለጥከው በመጀመሪያ አንተ ነህ አይደለም? እኔ ነኝ። እሺ አሁን እንዴት እንደነበረ ከመጀመሪያ ጀምሮ ንገረኝ። ማለት በሰዓቱ በቃ እኔ እንዴት እንደተደወለልኝ አላውቅም። በቃ ከስልኬ ነው በግል ስልኬ ተደወለልኝ። ስልክ ወደ አንተ ስልክ ማን ነው ደወለው? አረብ ሀገር መሰለችኝ፣ የውጭ ሀገር ሰዎች ደወለችልኝ። ሴት ናት? እሺ ከዛ ደወለችልኝና ስልኬ እንዴት አገኘሽ ምናምን ብላት፣ በሰው ነው አንተ ጋር የሆነ ሰው ታግቶ ተቀምጧል። ስለዚህ እሱን ስለምንፈልግ እኔ ላወራ ፈልጌ ነው በግል ምናምን አለችኝ። አይ ስለዚህ አረብ ሀገር ያለች ሴት አንተን አወራች? ማን ነው በስልክ? እሺ ከዛ አይ እኔ እንደውም እንትን ከሱ ውጭ ከሹፌሩ ውጭ የሆነች ሰው ከሆነች እኔ አላወራሽም ስላት፣ የምፈልግህ ለጥብቅ ጉዳይ ነው ደግሞ ተወደዋለህ ምናምን አለችኝ። ከዛ የዛን ሰዓት ጓደኛዬ ነበር አብሮኝ
ከዛ ስልኩን ላውድ ስላልነበረ እሺ በቃ በኋላ እናወራለን ምናምን አልኳት። ከዛ በኋላ አወራን። እሱ ልጁ ዞት ሲል አወራንና ስናወራ እንደዚህ አወራን። በቃ ትልልቅ እድሎችን ሰጠች ማለት አንተ እየሰራህ ያለኸው እሱን ልጅ ይዘህ የምትከፈለውን ብር ሁሉ አውቃለሁ፣ እሱን የምትጠብቅበትን የምትከፈለውን ብር ሁሉ አውቃለሁ። ስለዚህ ሁሉም ነገራችሁን የምታውቅ ሴት ናት ማለት ነው። ሁሉንም አውቃለሁ። ስለዚህ እኔ ከዛ በላይ እከፍልሃለሁ፣ እሱን እኔ እፈልገዋለሁ አለች። እኔ መሆን አይችልም፣ እኔ እንደውም እንደዚህ ያለ ስራ እንደዚህ ገብቼ አላውቅም። ስለዚህ እኔ ደግሞ ሹፌሩ ይሄን ነገር ቢሰማ አይደለም አድርጊው ሳላደርገው እንኳ ከአንቺ ጋር እንዳወራው ቢሰማ የሚወስነው ውሳኔ ከባድ ነው የሚሆን አልኳት። አይ ችግር የለውም አንተ ራስህን የምታጠፋበትን የምትደብቅበትን አመቻችልሃለሁ፣ መጀመሪያ ግን እንስማማ ስትለኝ እሺ አልኳትና ማለት እኔም ቢቢ ያለው ከሆነ በጣም ስታወራኝ እሺ ልስማሽ አልኩና ወራኋት። እኔም ለብር ስለገባው ያው የተሻለ ብር ከሆነ ታዲያ አልሰማት ብዬ እኔም ሰማኋት፣ ካልሆነ ይቀራል ብዬ አደመጥኩ። ከዛ ቀብድ ከነሱ በላይ እጥፍ አድርጌ ቀብድ ልክፈል አለች። ቀብድ ብቻ ከነሱ ለማስመለጥ ተሙን ማለት ነው። ለማስመለጥ ስንት ትከፍኛለች ይችላል። በቃ ለማስመለጥ መጀመሪያ ቀብድ ብቻ 80 ሺህ ብር እሰጣለሁ አለች። 80 ሺህ ብር ተሙን ለማስመለጥ እዚህ ገና በወር 40-50 ባገኝ ነው። ከዛ ቀብድ 80 ሺህ ብር ልክፈል፣ ከዛ በኋላ ግን ያንተን ህይወት ሊቀይር የሚችል 1 ሚሊዮን ብር እሰጣለሁ። እኔ በጣም ስለምፈልገው 1 ሚሊዮን ብር እሰጣለሁ፣ አንተም ራስህን ትደብቃለህ፣ ህይወትህንም ትመራለህ አለች። እሺ አልኳት። ምን ፈልጋ ነው? ምን እንደፈልጋ እንደሆነ አልጠየካት? ምን እንደፈለገች ከሱ አላውቅም። ከዛ እንዴት ሆኖ ነው ይሄን ብር ስማገኘው ስላት ችግር የለውም ያለህበት ቦታ ድረስ እኔ አመቻችቼ የሚያመጣ ሰው ያመጣልሃል አለችኝ። እሺ አልኳት። ከዛ ተስማማን። እኔም ከልጁ ከዛ በኋላ አብሮኝ ሌላ ልጅ አለ ብያለሁ፣ ከሱ እኔ መራቅ ጀመርኩ። ማለት ብቻዬን ስሆን ማውራት ጀመርኩ እሷ ጋር። ከዛ አንድ አሮጊት አለች፣ ለአሮጊት ነው ብር የሚላክልክ፣ አሮጊት ሰው ይዛልህ ትመጣለህ ያለችኝ። እሺ አልኳት። እየጠበኩ ያለ ያን 80 ሺህ ብር እንዳለችው መንደቃሏ ልክ ጠሪውን ብር 80 ሺህ ብር ልጁ በሌለበት 80 ሺህ ብር አመጣችልኝ። ያኔ ከልጅቷ ጋር ተማመናችሁ ማለት ነው? ከልጅቷ ጋር ተማመን። ከዛ ብሩን ስቀበል ልክ ልጁንም የት አካባቢ ነው? ቆይ በመጀመሪያ ከሴትዮዋ ጋር ብር የተቀባበላችሁት? እዛው ወጣ ብዬ ነው ዝም ብለህ እንደዚህ። አሁን ቶሎ መመለስ ከሆነ ጓደኛ ስላለ ችግር የለም እንተባበራለን እኛ በኛ ማለት ነው። ከዛ ኛው ስለነበረ እኔ ወጣ ብዬ መጣሁ። እዚህ ጋር ብዬው ወጣ አልኩና ተቀባበልን ከሷ ጋር ከአሮጊቷ ጋር። ሆነች አሮጊት ሴትዮ ነች። መጣች፣ ጥሬውን ብር ይዛ መጣች። ከዛ በኋላ እሻለ ያን ብሩን ተቀበልኩና አወራ። እሺ እንደዛ ከሆነ አሁን የመጨረሻው ብርስ ምናምን ስላት በምናምን የሻለው ስላት ምንም ችግር የለውም አንተ ጋርም ትልቅ ምስጢር ስላለ ይህን ሰውዬ እኮ አስመልጠልኝ ምስጢር ትይዝልኛለህ አለችኝ። እሺ ስላት ብሩን ባላገኘውስ አሁን ይህን 80 ሺህ ብቻ ይዤ እኮ እሱ ጋር ቋሚ ብሰራ ይሻለኛል፣ ለአንቺ አንድ ስራ ብቻ ሰርቼ ይህን ስራ ብቻ ሰርቼ 80 ሺህ ብር ላይቀይረኝ ይችላል። ምክንያቱም አንድ ቀን ከማገኘው ብር ብዙ ሁሌ የማገኘው ብር ይሻለኛል ምናምን አልኳት። ችግር የለውም የኔም ምስጢር ስለያዝክልኝ ይሄን ብር ሳይሆን አንተን ህይወትን የሚቀይር ብር እኔ ራሴ እሰጥሃለሁ፣ አንተም ራስህን በቃ ዱካህን አጥፍተህ እንድትጠፋ አደርግሃለሁ አለች። እንደዛ ከሆነ እሺ አልኳት። ከዛ እሱን አስመለጥኩ። እሷም እኔ አስመልጠህ ለማን ሰጠህ? አሮጊቷ ነው እዛው አሮጊቷ ቤት ወስጄ ሰጠሁ። አሮጊቷ ጋር ተሙን ወስደህ ሰጠህ? ለአሮጊቷ ሰጠዋት። የዛኔ ደግሞ ልጁን በቃ የዛኔ እንዲህ ሁሌ ደክመሃል እንደምን ውጣ ያልኩት። ቆይ አሮጊቷ የምትላቸው ሴትዮ ምን አይነት ሴትዮ ናቸው? ማለት እሳቸው ሰው ነበራቸው? እሳቸው የለም ማንም የለም። እንዴት ታዲያ ተሙ ከእሳቸው እጅ ሊያመልጥ አልቻለም? አስረነዋል እኮ አስረን እኔ ራሴን አስሬ እኮ ለአንድ አሮጊት ስታስረክብ እንዴት ከእሳቸው እሱ ታስሯል አልኩህ። እሷ እኮ እሷና እኔ እኮ አነገናኝ ማለት ካስረከብክ በኋላ አይተኸዋል በምን አይነት ሁኔታ ላይ እንደነበረ? ተሙ አላየሁትም። ከዛ በኋላ እንደሰጠዋት በቃ አስረነዋል። መኪና መጣች የራሷቸው አሮጊቷ። ከዛ በመኪናው ወሰድነው እንዳያስበን አድርገን ወሰድነው። ከወሰድነው በኋላ አስረክብኳት። እኔ ከዛ በኋላ ቆይ ሴትዮዋ ሲጀመር እንዴት ማለት አሳማኝ አይደለም። እየነገርከኝ ያለውን ነገር ትሰማኛለህ ሰውዬ? እንደም ሲጀመር ሴትዮዋ ማለት ነው ስታየው ገና ወይኔ ልጅ ነው ያለች። እናቱ ነች እንዳለ እናቱ አልመሰለችም፣ ግን እንደ እናት ተንሰፍስፋለታለች። እንደው እርግጠኛ ነህ? አዎ ፈታችሁት ብትለቁትም ችግር የለውም ምናለች። በቃ ጭራሽ አዎ ምንም ችግር የለውም ብላ ምናምን ወደዋለች። በቃ ተጨነቀችለት ይመስለኛል። እኔ ዘመዱ ትሆን አላውቅም፣ ብቻ ግን በጣም ተንሰፈሰፈችለት። ሴትዮዋን አሁን ፎቶ ላይ ባሳየት ታውቃታለህ? አዎ አውቃታለሁ። ሴትዮዋ እንዴት አላውቅም። እንግዲህ ውድ ተመልካቾቻችን ምናልባት የተሙ እናት የሆኑ ይህን ነገር ያደረጉት ፎቶ አሳይሃለሁ። ሰው ከሆነች አውቃታለሁ። እሺ የተሙ እናት የኔ በእጅ ስልኬ ላይ ስላለ እሱም ፎቶ አሳየዋለሁ። በደንብ ሰውዬ ይጨርልች። እርግጠኛ ነህ? አሩልች እንዴ ራስነች
በደንብ ይሄ ሰውዬ እንዲህ ያውቃታለሁ። አንድ ቀን ብቻ እኮ አይደለም የተገናኘ ነው። ታዲያ እንዴት እንደዛ ተርበትብተው ሊቀበሉ ይችላሉ? እኔ እንጃ። እንዴት ፈታ ነውን ያልከኝ? በቃ ፈቱት፣ ችግር የለውም ነው ያለች። ምንም ችግር የለውም አያሳስብም። እንደውም በቃ ወይኔ ልጅ ነው ያለች። በቃ ታስረስተ ይወራስ ወይኔ ልጅ ነው ያለች። ከዛ ለምንድን ነው ምናምን ብዬ እንትን ስል እናቱ ነች ማለት ነው ብዬ ሳስብ ደግሞ እናቱ መሰለች። እንደገና ውድ ተመልካቾቻችን በጣም ግራ የሚገባ ነገር ነው እዚህ ጋር እየሰማሁ ያለሁት። እንግዲህ ሳሚ ጋም አንዳንድ የደረሱ መረጃዎች አሉ ይመስለኛል። እስቲ ቆይ ሳሚ ጋም ደውዬ አንዳንድ ነገሮች ማረጋገጥ ያሉብኝ ነገሮች አሉ። እዛም እሱ ከሀይደር ጋር የተወሰነ ቆይታዎችን እያደረገ እንዳለ ነው የማውቀው። እስቲ እንግዲህ ልደውለትና ሳሚ ጋም ያለውን ነገር አጣርቼ ወደ እናንተ የምመለስ ይሆናል። ሰውዬ እየዋሸህም ቢሆን ግን አሁን ደግሞ ምን ብዬ ዋሻለሁ እንዴ? አሁን ትሰማኛለህ? ፍቅረኛህ በእጃችን ነች። ኧረ እኔ አልዋሽም እንዴ? ለምን ዋሻለሁ? እኔ ራሻለሁ። ችግር የለውም። ከካሜራ ጀርባ ያለው ሰዎች ሳሚ ጋር ደውሉልኝ። ከሳሚ ጋር ቆይታ አድርጌ ተመልካቾቻችን የምመለስ ይሆናል። አብራችሁ ቆዩ።